የሉም። ዲስኮኔክትድ ናቸው ከሰዎች። ህይወታቸው ከሰው ጋር የለም። ኑሯቸው ከሰው ጋር የተለዩ ናቸው። ሄዱ ፓስተሮች፣ የተለያዩ ቸርቾች ሄዱ፣ የሉም። ከሰው ጋር በቀላሉ አይገናኙም። ይህ መንፈስ የአባትነት መንፈስ አይደለም። አባት ዛበለበል አሜን። አባትነት መገኘት ነው። ልጆች ከአባት ሊያገኙ የሚገባቸው ነገር ባለማግኘታቸው ምክንያት ሌሎች አቬለብል የሆኑ ከንቱ አባቶች ትውልዱን እየወሰዱት ነው። አንድ ቦታ ስራ ነበርና የእህቶች ረስቱም አጸዳ ነበር እና ካምፕ ነበረ፣ የወጣቶች ካምፕ። ከእህቶች ገባው ለአጸዳ ሲገባ አንድ ቲሸርት አገኘው የተጣለ እዛ ሲንክ ላይ ኮምፕሊትሊ ኔክድ ይላል ቲሸርቱ። የክርስቲያን ልጆች ናቸው። ኮምፕሊትሊ ኔክድ በአማርኛ ምንድን ነው ትርጉሙን ስለማለት ፍጹም ርቃን ክርስቲያን ልጆች ናቸው። ፍጹም ርቃን እንዴት እንደተለበሰ አላውቅም። እርግጠኛ ነኝ ወላጆች አላዩ። ምክንያቱም አሁን ካበዱ በኋላ ተጨማለቀ ልብስ ተጣለው እዛ ቤት ሲኬድ ወላጆች እንዳያዩ ተጥሎ ነው የሚኬዱ። ተደብቆ ነው ከሆነ ቦታ የተገዛው እንደ ፓርቲ። ክርስቲያን ልጆች ሆነች። ይሄ ኮምፕሊትሊ ኔክድ የሚያደርግ መንፈስ እግዚአብሔር ኔክድ ያደርገው ሲመጣ እናንተ ከነቃችሁ፣ እናንተ ከተነሳችሁ፣ እናንተ ተቀብታችሁ ከተነሳችሁ ይሄንን ትውልዱን ኔክድ እያደረገ ያለው ኮምፕሊትሊ ኔክድ እያደረገ ያለው እኛ ደግሞ ኮምፕሊትሊ ድስ እየተናረዋለን። ኢየሱስ ጌታ ነው። የእግዚአብሔር ልጆች ሲነሱ፣ ትውልድ ሲነሱ ሰይጣን ምድሩን ለቆ ይሄዳል። የእግዚአብሔር ሕዝብ ደግሞ ግራውንዳቸውን ሲለቁ ቤተክርስቲያን ባዶ የሆነ ትሄዳለች። ስለዚህ ምርጫው ሁለት ነው። አንድ ተግተን እንነሳና ጠላታችን እንምታ። ሁለት ባለንበት እንቀመጥና ምድራችንን ቤቱንም ባዶ ያደርገው ሰይጣን። እያየን ያለነው ይሄ ነው። ሂዱ ቸርች ሂዱ። የለም ሰው የለም። ሰው ያለ ይመስላችኋል? ሲመጡ ሰዎች ሲጋራ እያጨሱ ይመጣሉ። ቤተሰብ ሞላ። ቸርች እኮ እየመጡ ነው። ሲጋራ እያጨሱ አባት፣ ልጅ፣ ሚስት፣ ልጆች እያጨሱ ይመጣሉ። ይመጡና ቸርች ጋር ሲደርሱ ሲጋራውን አጥፍተው፣ ምክንያቱም ቸርች ነው፣ አጥፍተው ይገባል። የሲጋራ ትውልድ በኢየሱስ ስም እንገፈዋለን። የኔና የእናንተ መነሳት ይሄንን መንፈስ ከትውልዱ ላይ ከፍል ለመጣል እድል ይሰጠናል። አሜን። ካትሪን ኩልማን በተነሱ ዘመን፣ ነውራ ሮበርትስ በተነሱ ዘመን ጆይ ዶትሬ እነዚህ በተነሱ ዘመን በትውልዳቸው ላይ ከባድ ተጽዕኖ ጥለው በዓለም ላይ ተጽዕኖ ጥለው አልፈዋል። ያ ትውልድ በእነዚህ ሰዎች በእነዛ ኮንቴምፖራሪዎች የተነሳ እግዚአብሔር በዘመኑ የነበረችውን ቤተክርስቲያንና ትውልዱን ሰርተው አልፈዋል። አሁን ግን ይህ ትውልድ የኔና የእናንተ ዘመን፣ እኔና እናንተ ካልተነሳን ዘመኑ በጣም አስቸጋሪ ዘመን ውስጥ ገብተናል። ወገኖቼ ሐዋርያ ጳውሎስ ምንድነው ሞግዚቶች ነበሯቸው ይላል። በክርስቶስ አላፍ ሞግዚቶች ነበሯቸው። አላፍ የሚለውን በ10 ሺህ የሚቆጠሩ ይላል አዲሱ መደበኛ ትርጉም ብያለሁ። ሌላኛው ትርጉም አዲስ ትርጉም የሚባለው ደግሞ ብዙ መሪዎች ይላል። መሪዎችንም ነካካ ማለት መሪዎቹም አልተረፉም። እዚህ መሪዎች ነበሩ። በቆሮንቶስ ቤተክርስቲያን ብዙ መሪዎች ነበሩ። የአንደኛ ቆሮንቶስ እያጠናን ነው አሁንና ምናልባት እግዚአብሔር እንደረዳን ይሄንን መጽሐፍ እንሄድበታለን። የቆሮንቶስ ቤተክርስቲያን ስንመለከት ታላላቅ አገልጋዮች መጥተው አስተምረዋል። ከሐዋርያ ጳውሎስ በኋላ ማለት ሐዋርያ ጳውሎስ መሰረት ተከለ፣ አስተማረ፣ ብዙዎች ወደ ጌታ መጡ። ሕይወቱን ቆርሶ ክርስትናን ምን ማለት እንደሆነ አሳይቶ ወደ ሌላው ሄደ። ከሱ ተከትሎ ደግሞ ሌሎቹ መጡ። እንደና አጵሎስ፣ እንደና ኬፋ፣ ሌሎችም ትልልቅ ሰዎች በ10 ሺህ የሚቆጠሩ ይላል ሐዋርያ ጳውሎስ ያውቃል። የቆሮንቶስ ቤተክርስቲያን ማንነት ያውቃል። እነማን መጥቶ እንደሚያስተምሩ ያውቃል። በ10 ሺህ የሚቆጠሩ ይላል። በጣም ብዙ አስተማሪዎች፣ ብዙ ነቢያት። ቤተክርስቲያኒቱ እንደምታውቁት በሙሉ ጸጋ የተባረከች ነች፣ ግን ኬኦቲክ ቸርች ነች። የተለያዩ ችግሮች ውስጥ
የነበረች ቸርች ነች እና በ10,000 የሚቆጠሩ አስተማሪዎች ነበሯቸው፣ ሞግዚቶች ነበሯቸው፣ ግን አባቶች የሏቸው ይላል። ታያላችሁ። ብዙ አስተማሪዎች ሊኖሩ ይችላሉ፣ ብዙ ሰባኪዎች፣ ብዙ ሐዋርያት፣ ብዙ ነቢያት፣ ብዙ ፓስተሮች፣ ብዙዎች ሊኖሩ ይችላሉ። ግን አባትነት ዝም ብሎ ሐዋርያትነት አይደለም፣ ዝም ብሎ ነብይነት አይደለም። አባትነት ዝም ብሎ መጋቢነት አይደለም፣ ከዚህ ያልፋል። አሜን። አባትነት ማለት በእያንዳንዱ ሰው ልብ ውስጥ ያለው ነገር፣ በእያንዳንዱ ሰው ውስጥ ያለው ነገር የሚመለከት፣ የሚመግብ፣ የሚያበቃ፣ የሚያሳድግ ነው። አባት ሲምፕሊ አባት የሚለው ቃል ተመልከቱ። አባት የልጆቹን በጎ ነገር የሚያስብ ማለት ነው። ለልጆቹ የሚሆነው ነገር የሚሰጥ ማለት ነው። ለልጆቹ የሚቆረቆር ማለት ነው። እናትነት የሚባል ለኢትዮጵያኖች ምንም ማብራሪያ አያስፈልግም። አባትነት ስለተባለ ነው። አባትነት ፕሮቴክሽን ብቻ አይደለም። አባትነት ልጆች ወደሚፈልገው አቅጣጫ እንዲመጡ የሚቀርጽ፣ የሚያስታጥቅ፣ የሚያስተምር፣ የሚያበቃ ነው አባትነት። ብዙ ጊዜ መድረኮቻችን ስንመለከት ኮንፈረንሶች ላይ ስናይ 3-4 ቀን በጣም ወይ ሰዎች ይነዱና እንደ እሳት ተቀጣጥለው ከዛ 1 ሳምንት ሲያልፍ 2 ሳምንት እየወረዱ ወደ ኖርማል ዘጭ ብሎ ይቀራል። በቃ አለቀማ። የተሞሉት ነዳጅ አለቀማ። አባት ካለ ግን ነዳጅ ሳያልቅ መውረድ ሲጀምር ይሞላል። እግዚአብሔር አባቶችን ይስጠን። አሜን። እስቲ እጆቻችን ከፍ አድርገን እግዚአብሔር ሆይ በሉ። አባት አታሳጣን። አሁን ደግሞ ሌላ ጸሎት። እግዚአብሔር ሆይ በሉ። አባት አድርገኝ በሉ። ትገማትችን ቃል ጌታ ሆይ አባት አድርገኝ። የክርስትና እምነት የሞግዚትነት እምነት ነው። ሞግዚትነት የተከፈለው በቃ የታዘዘ ያችን ብቻ አድርጎ ወጣ የሚል ሲሆን ኃላፊነት ብዙ የማይሰማው ነው። ከዚህ እስከዚህ ጊዜ ከዚህ እስከዚህ ሰዓት የሚል ነገር ነው። አባትነት ግን ሕይወትን አሳልፎ መስጠት ነው። ስለዚህ በቆሮንቶስ ቤተክርስቲያን ውስጥ ብዙ ሞግዚቶች ነበሩ፣ ብዙ አስተማሪዎች ነበሩ፣ ብዙ ነቢያት ነበሩ፣ ብዙ ሰዎች ነበሩ። ነገር ግን አባቶች አልነበሩ። አባቶች ያንሰዋቸው ነበረ። ከዚህ የተነሳ ነው ቤተክርስቲያንን ስትመለከቱ ለብዙ ቀውስ የተጋለጠች ነበረች። የቆሮንቶስ ቤተክርስቲያን ውስጥ መከፋፈል ነበረ። ተመልከቱ፣ የአባትነት ማጣት የሚያስከትለው አደጋ። ሰባኪው ሰብኮ ይሄዳል፣ ነብዩ ትንቢት ተናግሮ ይሄዳል፣ ኮንፈረንሱ ተደርጎ ያልፋል። ነገር ግን ተመልከቱ ቤተክርስቲያኒቱ ያጋጠማትን ችግር፣ ቀውስ የነበረው በቤተክርስቲያን ውስጥ የቤተክርስቲያኒቱን ችግር ተመልከቱ። በጣም ብዙ ችግር ነበረባት። የጌታ እራት እንኳን ስርዓት ቀውስ ነበር። በጌታ እራት ቀን ሰዎች ሀብታሞች እና ድሆች ተከፋፍለው፣ ሀብታሞች ለብቻ ይበላሉ፣ ድሆች ለብቻ ይበላሉ። መብላት ብቻ አይደለም፣ ወይን ጠጅ ይዞ መጥተው ይጠጣሉ። መጠጣት ብቻ አይደለም፣ ይሰክራሉ። የጌታ እራት በቆሮንቶስ ቤተክርስቲያን ውስጥ ይሄ ብቻ አይደለም። ለጣዖት የተሰዋ ስጋ ንብላ ጭቅጭቅ ነበር፣ ትርምስ ነበር። ይሄ ብቻ አይደለም። በቆሮንቶስ ቤተክርስቲያን ቅዱሳን ከቅዱሳን ጋር ፍርድ ቤት ክስ አላቸው፣ ክርክሮች አሏቸው፣ በዓለማውያን ፍርድ ቤት። ይሄ ችግር ነበር። ይሄ ብቻ አይደለም። የዝሙት ጉዳይ ነበር። እንደውም ዝሙት በአሕዛብ ዘንድ እንኳን የማይሰማ አይነት ዘግናኝ የሆነ የአባቱን ሚስት ያገባ ሰው ሁሉ ነበር እዛ ውስጥ እና አይተው ዝም ያሉ ሰዎች ነበሩ። አባት የለማ ማንም ነብይ ኢየሱስ አይገባ፣ ስለ ዘር ጉዳይ አይገባ። ምን አገባው? ዋጋ ያስከፍላል፣ ሕይወትን ያሰጣል፣ አይገባም። ቆንጆ ትንቢት ተናግሮ የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል በመጣበት መንገድ። አባት ግን እንደዛ አይደለም። እግዚአብሔር እንዲህ አለ፣ እግዚአብሔር እንዲህ ብሏል፣ እስኪፈጸም ድረስ ይተጋል፣ ይንከባከባል። እግዚአብሔር አባት ነው። አሜን። ጌታ ሆይ በእጃችሁን አንሱና አባት ስጠን በሉ። እንደገና ጌታ ሆይ አባት አድርገኝ በሉ። አሜን አሜን። እስቲ ቃሉ እየተረዳን ከሆነ እስቲ በጭብጨባ ለእግዚአብሔር ክብርን እንሰጣለን። ቤተክርስቲያኒቱ ለብዙ አይነት ቀውስ የተጋለጠች ነበረች። ብዙ አይነት ችግሮች ነበረባት ቤተክርስቲያኒቱ። ይሄንን ሁሉ ለምሳሌ ጌታን መምጣት እንኳን የሚቃወሙ ሰዎች ነበሩ። ትንሣኤ ሙታን የለም የሚሉ ነበሩ። ይሄን እኮ አስተምሯቸው የለም። ይሄ ቤዚክ ዶክትሪን ችግራቸው አልነበረም። ታያላችሁ፣ አንዳንድ አስተማሪዎች ቤዚክ ዶክትሪን
እንኳን እስኪክዱ ድረስ አድርሷቸዋል። ስለዚህ ቤተክርስቲያናችንን አባት ካጣን ማንም መጥቶ እንደፈለገው የነበረውን አፍርሶ መሰረተ እምነታችንን አፍርሶ እንዲህ አድርጎ ሊሄድ ይችላል። የእግዚአብሔር ሕዝብ አባት ያስፈልገዋል። አባት ያስፈልገዋል። ቤተክርስቲያን አባት ካገኘች ትውልዱ አባት ያገኛል። ለዓለም ዛሬ በዓለም ውስጥ የምናየው ትርምስ ምንጩ ቤተክርስቲያን ብትፈወስ አባቶችን ወልዳ ብታሳድግ ለትውልዱ አባቶች መድረስ ይችላሉ። ስለዚህ አባቶች በጣም ያስፈልጋሉ። እንሄዳለን። ተከታታይ ሳምንት ብዙ በመሯሯጥ ጊዜ ማጥፋት አልፈልግም፣ ግን ትንሽ ነገር አይተን የዛሬን መግቢያ የሆነው ነገር እናያለን። የክርስትና እምነት ሐዋርያ ጳውሎስ እንደሚለው አንዱ ሌላውን የሚወቅስበት አይደለም። ሐዋርያ ጳውሎስ አሁን አስተማሪዎችን እየወቀሰ አይደለም። የአስተማሪዎችን እውቀት ወይም ቴዎሎጂውን እየጣለ አይደለም። ቴዎሎጂ ያስፈልጋል። የሌሎች ሰዎች አገልግሎት እየናቀ አይደለም። ዲፕሬሽን እያደረገ አይደለም። የሌሎች ሰዎች አገልግሎት በጣም ያስፈልገናል። ምክንያቱም ሌሎች የሚሰጡት የተሞሉትን ነው፣ የያዙትን ነገር ነው። ግን እዚህ እያለ ያለው አባቶች ያስፈልጓቸዋል። በዚህ ምክንያት ነው ቤተክርስቲያን ቀውስ ውስጥ የገባችው ይላል። አባቶች ያስፈልጋሉ። አባቶች ካሉ የጎደለውን ነገር ማየት ይችላሉ። የችግር ያለበትን አድረስ ማድረግ ይችላሉ። ስለዚህ የአባትነት አገልግሎት ለቤተክርስቲያን በጣም አስፈላጊ ነበር እና ሐዋርያ ጳውሎስን አንዳንዶች አባታቸው እንኳን የሆኑ ይህንን ሰው እሱ ሐዋርያ አይደለም ብለው የሚከራከሩ ነበር። ምን አገባው እሱ? እንደ አባታችን ሐዋርያ ጳውሎስ እንዲህ አስተምሮ ነበር ብሎ ስለው ነበር። ምን አገባው እሱ? እሱ ጌታ ኢየሱስን መቻየው ባይ ነው። አያውቀውም። ሐዋርያ የሚባለው ኢየሱስን በአካል ያየ ሰው ብቻ ነው እንጂ ጳውሎስ መቼ ያውቀው ነበር ብሎ ይቃወሙ ነበር። ሐዋርያነቱን እንኳን የማይቀበሉ ሰዎች ነበሩ። ከዚህ የተነሳ በድፍረት ብሎ ያመኑ ሰዎች ነበሩ። ይህንን ትምህርታቸው ተቀብለው ያመኑ ሰዎች ነበሩ። ስለዚህ ነው ስለ ሙታን ትንሣኤ እንኳን ግልጽ የሆነ ኢየሱስ ሞቶም መነሳቱን ሰብኮላቸው ይህን ተቀብለው እንኳን ይህን እስከሚክዱ ድረስ እስከሚጠራጠሩ ድረስ የደረሱት። ስለዚህ አባቶች ያስፈልገናል። አባት ያስፈልገናል። በዚች ቤተክርስቲያን በሌሎችም ከተማ ውስጥ በሌሎችም የሚገኙ አባት ያስፈልገናል። ምክንያቱም አባቶች ከታች ከመሰረት ጀምሮ ማስተማር ብቻ ሳይሆን ሕይወትን ቆርሶ መስጠት ነው። ሮጦ መዞር ወይም መዞር አይደለም፣ ወይም ከቦታ ቦታ መዘዋወር አይደለም። መዘዋወር እንደ ጸጋ ጥሩ ሊሆን ይችላል፣ ግን እንደ ቤተክርስቲያን ደግሞ ትውልድን ለማሳደግ አባቶች ያስፈልገናል። ክርስትና የትምህርት ብቻ አይደለም። ክርስትና ቤዚክ ዶክትሪን ብቻ አይደለም። ቤዚክ ዶክትሪን ብቻ ቢሆን ኖሮ እንደ ቆሮንቶስ የመሰለች ቤተክርስቲያን በቀላሉ አትፈርስም ነበር። እንደ ቆሮንቶስ ያለች ቤተክርስቲያን በቀላሉ አትታመስም ነበር። ክርስትና ቤዚክ ዶክትሪን ብቻ አይደለም። ክርስትና የአባቶች ጭምር ነው። አሜን። ቤዚክ ዶክትሪን እንግዲህ አባቶች ከሌሉ አደጋ ያለው ነው። ይህንን መሰረተ እምነትን የሚጠብቁ የሚያሳዩ የሚንከባከቡ የሚያሳድጉ አባቶች በሌሉበት እንደውም ዝም ብሎ ቤዚክ ዶክትሪን አለን፣ መተዳደሪያ ደንብ አለን፣ በዚህ እናምናለን፣ በዚህ እንወጣለን፣ በዚህ እንወርዳለን ስለተባለ ብቻ ክርስትና በዚህ የሚወጡት አይደለም። ክርስትና ሕይወታቸውን አሳልፈው የሰጡ ሰዎች ከስር በየቀኑ የሚመግቡት፣ በየቀኑ መድኃኒት የሚሰጡት፣ በየቀኑ ውሃ የሚያጠጡት፣ ለደረቀው ውሃ፣ ለታከመው መድኃኒት፣ ላዘነው መጽናናት የሚሰጡ ሰዎች ያስፈልጉታል። አሜን። እግዚአብሔር ሆይ አባት ስጠን በሉ። እግዚአብሔር አባት አድርገኝ ደግሞ በሉ። ክርስትና ሃይማኖታዊ ስልጣን አይደለም፣ ቴዎሪ አይደለም፣ ወይም ቴዎሎጂ አይደለም። ክርስትና ተግባራዊ ሕይወት ጭምር ነው። ክርስትና ሕይወት ነው። ለዚህ ነው ኢየሱስ ክርስቶስ ዙፋኑን ወርዶ መጥቶ በስጋ ተወልዶ አብሮ ኖሮ ሕይወቱን እያሳየ ያስተማረው። ይሄ ነው ክርስትና። ይሄ ነው ሐዋርያት ይሄ ነው ያደረጉት። እኛ በሐዋርያትና ነቢያት መሰረት ላይ ታንጸናል። ይሄ መታነጽ ማለት በዚህ እምነት ላይ ነው። ይሄንን ካላደረግን በቀር ዛሬ ማንም ሰው የፈለገ አገልጋይ የፈለገ አይነት እሳት የሚያወርድ አገልጋይ ምንም አይነት መልእክት ይዞ ቢመጣ እግዚአብሔር ቀብቶት ሊሆን ይችላል። ነገር ግን ቤተክርስቲያንን በቀላሉ ሊያፈርስ ይችላል። አባቶች ከሌሉ፣ መጋቢዎች ከሌሉ፣
በትክክል ለህዝቡ የሚጠቅመውን ነገር ለእያንዳንዱ የቤተሰቡ አባል የሚሆነውን ነገር የማያውቅ ከሆነ አስቸጋሪ ነው። ለምሳሌ እዚህ ቤተክርስቲያን ውስጥ አባሎቻችን አሉ የሌለው በመካከላችን እገሌ ማን ነው ብሎ መጠየቅ ያስፈልጋል። ዝም ብሎ በቀላሉ ሰዎች አብረን ዝም ብሎ መግባትና መውጣት ብቻ ከሆነ አናውቀው ማለት ነው። ሚስ ያደረግናቸው ሰዎች አሉ። በስራ ምክንያት በተለያየ ምክንያቱ የማይታወቅ ሁኔታ የተለያዩ ሰዎች አናውቅም። ይህ መንፈስ ከሌለን፣ ይህ ተቆርቋሪነት ከሌለን ለግድ ለመካሉ ብቻ የተሰጠ ኃላፊነት አይደለም። አንድ ሰው ሲቀር ሄሎ ምን ሆነህ ነው ይቀር ነው ምን ሆነሽ ነው? ይህ አባትነት ይባላል። አሜን። እግዚአብሔር ሆይ በሉ እስቲጃቸውን አባት አድርገኝ በሉ ድገሟት። እግዚአብሔር ሆይ ለሌሎች ግድ የሚለው አባት አድርገኝ። ክርስቲ በጣም አዝናለች ዛሬ ባለመምጣት በጣም አዝናለች። በስራ ቦታዋ ላይ ያልተጠበቀ ሆኖ ማያቅቅድ ነው የተቀየረባት ለዛሬ ብቻ በቃ አዝናለች። መጽናናት አልቻለች። ታያላችሁ ኮሚትመንት ደውሉላት ሄሎ በሏት። እግዚአብሔር ካንቺ ጋር ነው፣ ጌታ ይወድሻል በሏት። አባትነታቸውን ግለጹላት። አሜን። እዚህ ቤተክርስቲያን አባሎች የሆኑ ታፌና ላይ ነው። ራሄል የለችም፣ ኢትዮጵያ ሄዳለች። ሌሎች በመካከላችን የሌሉ አሉ። ወንጌል ደውሉና አባት ሁኑ። አባት ያደርጋችሁ እግዚአብሔር። አባትነት ዱብ ብሎ አይመጣም፣ ከዚህ ይጀምራል። አሜን። ከዚህ ይጀምራል። ክርስትና ከህይወት ወደ ህይወት የሚተላለፍ በውርስ የሚሄድ ሳይሆን ህይወትን ቆርሶ በመስጠት ህይወት ተቀባይ እንደገና ህይወቱን ለሌላው የሚያስተላልፍበት መንገድ ነው። ክርስትና በተግባር ኖረው ህይወትን የሚያሳዩ ምሳሌ የሚሆኑ አባቶች ከዛ የሚቀሰም ተግባራዊ ላይፍ ነው። ስለዚህ ሐዋርያ ጳውሎስ የሌሎቹን ትምህርት እያጣጣለ የሌሎቹ ትምህርት አያስፈልግም እያለ ሳይሆን ሐዋርያ ጳውሎስ እንደኔ የሆነላችሁ የለም ያ በድፍረት ነው የተናገረ ያለው። ተመልከቱ ጥቅሱን አንድ ጊዜ እንደገና ላምሮ እንደምወዳችሁ ልጆች አድርጌ ልገስጻችሁ እንጂ ላሳፍራችሁ አይደለም። ተመልከቱ ፍቅር ከሌለ በቀር መገሰጽ አይቻልም። አንድን ሰው ፍቅር ከሌለ መገሰጽ አንችልም። ፍቅር ካለን ግን እንደልብነት ብንናገር ያ ሰው ይሰማናል። ፍቅር ካለን በመካከላችን እንዲመሲ ካለ የፈለግነውን ብለን ብንወርድበት ያ ሰው ይገባዋል። እኔ ማአት ልጆች አሉ እግዚአብሔር የሰጠኝ ትልልቅ ፓስተሮች ከስሳቸዋለሁ። እግዚአብሔር በሰጠኝ አቅም ሲከስሱኝ ደግሞ የምፈራቸው ሰዎች አሉ። ለምንድን ነው የምፈራው? በቃ ያለን እንዲመሲ ፍቅር ካለ አባትነት ጉልበት አለ። ስልጣን የሚባለው ነገር ፍቅር ከሌለ ሳንመግብ አባትነት የለም፣ ሳናሳድግ አባትነት የለም፣ ህይወት ሳይቆርሱ አባትነት የለም። አባትነት በገንዘብ አይደለም፣ አባትነት በሆነ ሸው አይደለም። አባትነት is life ቃል የማይገልጠው ነው። አባትነት በቃ ቃሉ በሰው ቋንቋ የማይገለጥ ነው። እግዚአብሔር አባት የተባለው ለዛ ነው። አሜን። አባት ዝም ብሎ ነው እግዚአብሔር ያለውን ሁሉ ሰጥቶ ነው። አሜን። ስለዚህ አባቶች ያስፈልጉናል። ይሄ የአባትነት ምስጢር በእኛ ህይወት ገብቶ እኛም ለሌሎች አባት ይሆናል። ስለዚህ ይሄንን አባቶች የሏችሁምና እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁ። ይሄ ማርካል ለመገሰጽ የሚያስችለኝ ይሄ ነው። ወልጃችኋለሁ በክርስቶስ ኢየሱስ። እንግዲህ ይሉና ሐዋርያ ጳውሎስ እኔን የምትመስሉ ሁኑ ይላል። ይሄ ከባድ ነገር ነው። ማነው ዛሬ ደፍሮ እስቲ እኔን ምስሉ የሚል ሰምታችሁ ታውቃላችሁ? እንደኔ ስብከት በዚህ 2017 እንደው እኔን ምስሉ እኔን ህይወት ተከተሉ የሚል ሰባኪ አጋጥሟችሁ ያውቃል? በስብከት ወይ በቴሌቪዥን ወይ እኔን ምስሉ እኔ ክርስቶስን እመስላለሁ እናንተ ሰዎች እኔን ምስሉ የሚል ሰው አጋጥሟችሁ ያውቃል? በዚህ ዓመት እሺ ላስት 5 years ምናልባት ከ10 ዓመት በፊት ለሰምቻ አውቃለሁ። ኢትዮጵያ ውስጥ ብዙ አባቶች ነበሩ። በቃ እኔ ህይወቴ ነው ብሎ ቤታቸውን ከፍቶ የሚያሳዩ ኑሯቸውን የሚያሳዩ ምንም በቃ ግልጽ ሆነው አሳይተው ከዛ የሚሰሩን የሚያስተካክሉን ሰዎች ነበሩ። አሁን ድርቅ ገብቷል። ይሄንን ድርቅ እግዚአብሔር ያድርገው። አሜን። በኢየሱስም እግዚአብሔር ያድርገው። አባቶች ዛሬም አሉ። ሰዎች እኮ አቅም ያጡ ሰዎች አሉ። አባት ሊሆኑ የሚችሉ ሰዎች አሉ። አባትነት በነገራችን ላይ ለሴቶችም ይሆናል። በእህቶቻችን ለወንዶች ብቻ አድርጋችሁ እንዳታስቡ። እናትነት ለሴቶች ብቻ ቢመስልም አባትነት ግን
ሁሉንም አቀፍ እኔን ምሰሉ ይልና ስለዚህ እኔ የምወደውና የታመነውን በጌታ ልጅ የሆነውን ጢሞቴዎስን ልኬላቸዋለሁ። ተመልከቱ ሐዋርያ ጳውሎስ አሁን መልእክት ሲጽፍላቸው ሐዋርያ ጳውሎስ ጢሞቴዎስን እንዴት እንዳሳደገው ታውቃላችሁ? እንዴት እንደቀረጸው ፍሬ የነበረው አሕዛብ የሆነው ተቀባይነት የሌለው ምንም የማይመስለው ልጅ ለምንም በቃ ነው ብሎ አስቦ ድሪም አድርጎ እንኳን የማያውቀውን ልጅ ወስዶ እጅ በመጫን በማበረታታት አይዞህ አንተ በንጽህና ምሳሌ ሆን እንጂ በእምነት ምሳሌ ሆን እኔን ምሳሌ እኔን ከኔ ጋር ተራመድ እያለ እያራመደው አንድ እርምጃ ሄደው ና እያለው ያን ያደረገው እያስተማረው በመከራ ውስጥ እያሳለፈው በጦርነት ውስጥ እያሳለፈው በስደት ውስጥ እያሳለፈው በምን እያሳለፈው ሲመለከተው ስቲል ጢሞቴዎስ አሁንም ገና አምነው ግን ሐዋርያ ጳውሎስ ኖ አንተ ልጅ አለ እጄን የጫንኩ ቀን ባንተ ላይ ሃሌሉያ አንተ እጄን የጫንኩ ቀን የእግዚአብሔር ስጦታ ባንተ ላይ አርፏል አለ። ኢምፓርት አድርገሃል ማለት ነው። በቃ እጄን የጫንኩ ቀን በእኔ ውስጥ ያለ ጸጋ ባንተ ላይ አርፏል። ስለዚህ እግዚአብሔር የኃይል ራስን የመግዛት የፍቅር መንፈስ እንጂ የፍርሃት መንፈስ አልሰጠህምና በርታ ይለዋል። በክርስቶስ ኢየሱስ ባለ ጸጋ በርታ፣ በጸጋው በርታ፣ በኃይሉ በርታ፣ በዚህ በርታ። ማንም ታናሽነትን አይናቀው። ደፍረህ አስተምር፣ ይሄን አስተምር፣ ይሄን ተናገር፣ እንዲህ ብለህ በል፣ እንዲህ ብለህ ተንብይ፣ ይሄን ብለህ አስተምር እንጂ ማንም አይናቀህ ነው። የንቀት መንፈስ እግዚአብሔር ይገስጸው። አባቶች ሰዎችን ምንም ስፍራ የለንም ብሎ የሚያስቡትን በርታ፣ አይዞሽ እያሉ ያበረታል፣ ያበቃል። እግዚአብሔር ይህንን መንፈስ ይስጠን። እጃችንን ከፍ እናደርጋለን። እግዚአብሔር ሆይ አባት አድርገኝ፣ እግዚአብሔር ሆይ አባት አድርገኝ። አሜን። እና ይናገራል። ስለዚህ ጢሞቴዎስን ስለቀረጸው ጢሞቴዎስ አሁን ሐዋርያ ጳውሎስን ኮረጀው። ትምህርቱን ብቻ አይደለም የኮረጀው። ትምህርት መኮረጅማ ብዙ ኮራጆች አሉን አይደል? ትምህርት የጠጡ ሰዎች አሉ እኮ። ከዘፍጥረት እስከ ራእይ እኮ የጠጡ ሰዎች አሉ። በሀገራችን በዚህ እንታማለን። ዳዊትን ሲደግሙ ሰዎች አይታችኋል እንዴት እንደሚወጡት። በዛ ሰዎች ሞልቶን የለን፣ ምሁራን ሞልቶን የለን፣ ዶክትሬት የጫኑ ሞልቶን የለን፣ ባለ ማስተርስ ባለ ባችለርስ ባለ ማለትስ ሞልቶልን የለን። እኛ አሁን ዲግሪ ነው ያጣል። የኛ ችግር እውቀት ነው እንዴ? የኛ ችግር ሰርቲፊኬት ነው እንዴ? የኛ ችግር የአባቶች ጸጋ ነው። ይሄ ጸጋ ያስፈልገናል። ሃሌሉያ! ይሄ ጸጋ ለኔ ያስፈልገኛል። ይሄ ጸጋ ለእናንተ ያስፈልጋል። የእግዚአብሔር ሕዝብ ወገኖች በዚህ መንፈስ ተቀብቶ ከተነሳ ለብዙ ሰዎች ይተርፋል። አሜን። እግዚአብሔር ይህንን አስተምሯል። ይህን ትምህርት በምንማርበት ጊዜ ይሄ መንፈስ የሚጋባባቸው ሰዎች አሉ፣ የሚነሱ ሰዎች አሉ፣ የሚወጡ ሰዎች አሉ፣ መረዳቱን የሚያገኙ የሚሮጡ ሰዎች አሉ። እግዚአብሔር ይህንን ያደርጋል። አሜን። በዓለማችን ከ30,000 በላይ ቤተ እምነቶች አሉ። ከ30,000 ብዛቱ በቢሊዮን የሚቆጠሩ ክርስቲያኖች አሉ ይባላል። እንግዲህ እግዚአብሔር ነው የሚያውቀው ማን የሚድን እንደሆነ፣ ማን የትኛው እውነተኛ ክርስቲያን፣ ማን የትኛው እውነተኛ ቤተ እምነት እንደሆነ እግዚአብሔር ብቻ ነው የሚያውቀው። ግን ሐዋርያ ጳውሎስ እግዚአብሔር ብቻ ያውቃል አላለም። ጢሞቴዎስን ልክላቸዋለሁ ነው። እኔ በየሄድኩበት ለአብያተ ክርስቲያናት ሁሉ ሕይወቴ